እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል። በጣም ማመስገን እንፈልጋለን። እንዲሁም ደግሞ ሲልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል። በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ፣ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል። አፖስትል ታምራት ታረቀኝ፣ ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድን በደንብ ማመስገን እንፈልጋለን። አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች። ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው። ምስጋና ስም ዘርዝረን አንጨርስም። ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም፣ ስምም አልጠራውም። ሁላችሁም የኢትዮጵያ ሕዝብ ምስጋና ይገባችኋል። እናመሰግናለን። ወንድማችን ታክሞ ሲመጣ ደግሞ ሙሉ የምስጋና ፕሮግራም የምናዘጋጅ ይሆናል። እናመሰግናለን። ጋይስ አሁን የሰማውን መረጃ በጣም የሚያስደነግጥ እንዲሁም ደግሞ በጣም ግራ የሚያጋባ ጉዳይ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ የኢትዮጵያ የህዳሴ ግድብ ዋነኛ አጀንዳዬ ነው ሲሉ ለፕሬዝዳንት አብዱልፈታህ አልሲሲ በላኩት ደብዳቤ ላይ ገልጿል። በዚህ ደብዳቤ ላይ ታዲያ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴንም እንዲሁ ስማቸውን ጠቅሰዋል። ለሳቸው ብቻ አይደለም ለዩናይትድ አረብ ኤምሬት አመራሮችም ይህንን ደብዳቤ ልከዋል። አሁን ላይ ዋነኛው ትኩረቴ ገርድ ነው ወይም ደግሞ የኢትዮጵያ ታላቁ የህዳሴ ግድብ ነው ሲሉ ገልጿል። ማንም ሰው በብቸኝነት የናይል ወንዝን መቆጣጠር የለበትም። ነገር ግን ኢትዮጵያ ደግሞ በቂ የሆነ ኤሌክትሪክ አምርታ ለጎረቤቶቿ እንድትሸጥ እንፈልጋለን። ነገር ግን ይሄንን ውሃ በቀጥታ እንድትቆጣጠረው አንፈልግም። ይሄ አሁን ላይ እኔ ጠረጴዛ ላይ ያለ ዋነኛ አጀንዳዬ ነው ሲሉ ነው የገለጹት። ህዳሴ ግድብና የናይል ወንዝ አሁን ላይ በኢትዮጵያና በግብጽ መካከል ወታደራዊ ግጭትም የሚፈጥር ጉዳይ ስለሆነ ይሄንን ነገር ለማስቆም አሁን ላይ በደንብና በጥንቃቄ የምሰራበት ሰዓት ነው ሲሉም እንደምትመለከቱት አስምረውበታል። ሁለት ገጽ ደብዳቤም ነው የጻፉት። በዚህ ጋር እንደምትመለከቱት በግልባጭም ለፕሬዝዳንት ታዬ አጽቀሥላሴ ይህንን መልእክት ልከዋል። በዋናነት ደግሞ ለአብዱልፈታህ አልሲሲ መልእክታቸውን ልከዋል። በሐማስ እና በእስራኤል መካከል የተደረገውን ጦርነት አብዱልፈታህ አልሲሲ ለማስቆም ያደረጉት ጥረትንም አብዱልፈታህ አልሲሲን አመስግነው እንግዲህ በዚህ ደብዳቤ ላይ ገልጸዋል። ይሄ ነገር ታዲያ ለኢትዮጵያ ጥሩ አይመስልም። እስቲ ምን ይፈጠራል የሚለውን አብረን የምናየው ይሆናል። በማህበራዊ ሚዲያ ላይ የተሰራጨው አንድ መረጃ የበርካቶችን ቀልብ ስቧል። ነገሩ እንዲህ ነው። አንዲት እናትም እንዲህ ስትል ትናገራለች። ሁለታችንም በከፍተኛም በትልቅ ጎርፍ ውስጥ ነበረን። እኔ ይዤዋለሁ፣ እሱ ግን የምትወው መስሎኝ አትይጂ፣ ሌላ ማንም የለኝም አለኝ። እየተንቀጠቀጠ ሸሚዜን ጥብቅ አድርጎ ያዘኝ። እንደምጥለው እያሰበ መሰለኝ እፊቱ ላይ የፍርሃት ስሜት ይታይበታል። እኔ ግን የበለጠ እቅፍ አድርጌ ከጎርፍ ውስጥ ይዤው ወጣው ስትል ትገልጻለች። የልጁን ስም አላውቀውም። ስም ማን ነው በማለት ጠየቅኩት። በቅዝቃዜው እየተንቀጠቀጠ እንዲህ ነው አለኝ። ይዘው አትፍራ፣ እኔ ካጠገብ አለው አልኩት። እንደ ሌሎቹ ብቻውን ጥየው እንዳልሄድ ልቤ አልፈቀደም። የ18 ዓመት ልጅ ስለነበርኩኝ ፈርቼ ነበር። በድፍረት ግን ልጁን ወደ ቤት ይዤው ሄድኩኝ ስትል ትናገራለች። ታዲያ ለቤተሰቤም ልጁ ማንም እንደሌለው አስረዳውኝ። ይህን አሳዛኝ ልጅም ለምንኛ እናሳድገውን ብዬ ቤተሰቤን በልመና ጠየኩኝ። እነሱም ተቀበሉኝ። አንዲን የማሳደግ አስፈላጊ የሆኑ ጉዳዮችንም ጨረስኩኝ። በትንሽ ክፍሌ ውስጥ ለሱ የሚሆን ቦታ ፈጠርኩ። ትምህርት ቤት እንዲገባ አደረኩኝ። ከቤተሰቤ ጋር እንደ ልጄ አድርጌ ተንከባክቤ አሳደግኩት። ትምህርቱን እንደጨረሰ የፖሊስ ዩኒፎርሙን ለብሶ በዛ በክፉ በአደጋና በችግር ጊዜ አቅፈሽ እንደረዳሽኝ ሁሉ እኔም በአደጋ ጊዜና በችግር ውስጥ ያሉ ሰዎችን መርዳት እፈልጋለሁ ሲል ገለጸልኝ ትላለች። ምስጋና ለፈጣሪ ይሁን። አሁን አንዲ ለማህበረሰቡ በችግር ጊዜ የሚደርስ ታታሪ የፖሊስ መኮንን ሆኗል ስትል ለፈጣሪ ምስጋናን አቅርባ በልጅነቷ ያደረገችውን መልካም ነገርም ይቺ እናት መልሶ እንደከፈላት ትናገራለች። እኛም ታዲያ ዛሬ ላይ መልካም ነገርን እናድርግ። በዚሁ አጋጣሚ ታዲያ ለሀገራችን ሰላም ሌት ተቀን የሚጸልዩ ገዳማውያንን እንደግፍ ማለት ፈልጋለሁ። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችም ዛሬም ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ውርጭ እየተፈተኑ ይገኛሉ። በአሁኑ ወቅት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤል ህንፃ ቤተክርስቲያን ለመስራትም ዝግጅት እየተደረጉ ይገኛሉ። የተቻለንን ድጋፍ በማድረግ ታዲያ እነዚህን ገዳማውያንን እናግዝም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። በሱ በኩል ድጋፍ አድርጉ። ከታች በተቀመጡ ስልክ ቁጥሮችም ደውላችሁ አባቶችን አገኟቸው። መልካም ቀን።